የአየር ንብረት መዛባት መላዋን ፕላኔት በፈተነበት በዚህ ዘመን ኢትዮጵያ ታሪካዊ ምላሽ እየሰጠች ትገኛለች። ሀገርን አረንጓዴ የማልበስ ጉዞ የሚጀምረው ዛሬ በምናኖራት አንዲት አነስተኛ ችግኝ ነው። የደን ባለሙያዎች እንደሚነግሩን የተተከሉ ችግኞች ስር ሰደው እርስ በርሳቸው ተሳስረው የራሳቸውን ስነ ምህዳር ሲፈጥሩ ነው ደን የሚወለደው። አንድ ደን እንግዲህ ዛፍ ሆኖ ካርበን ለመሆን ራሱን የቻለ እንትን አለው። ለምሳሌ አንድ ደን ነው ልንል የሚችለው በደን ዴፊኒሽናችን በእኛ 2 ሜትር ቁመት ያለው 20% ካኖፒ ያለውና 0.5 ሄክታር የሆነ ይሄ ደን እንለዋለን። በዚህ ልክ ደን የሆነውን ቦታ ካለ በግሪን ሌጋሲ ኦልሞስት ወደ ደን ገብቷል ማለት ነው። ስለዚህ ይሄ እንግዲህ ምናልባትም በተለይ እነዚህ ፈጣን እድገት ያላቸው በሰው ሰራሽ ደን የተተከሉ ምናልባትም ባህር ዛፍ እነ ግራቪሊያ እነዚህ ፈጣን እድገት ያላቸው እንትኖች ወደ ደን ይገባሉ ማለት ነው። ስለዚህ የግሪን ሌጋሲ ስራ በጣም በርካታ ቦታዎች እነዚህ በተለይ ፕላንቴሽኑ ወይም ደግሞ ሰው ሰራሽ ደኖቹን በመጨመር ረገድ ከፍተኛ ሚና አላቸው። ባለፉት ዓመታት በቢሊዮን የሚቆጠሩ ችግኞች ለመትከል የተደረገው አገራዊ ንቅናቄ ዛሬ የአካባቢ ጥበቃ ፕሮጀክት ከመሆን ተሻግሮ ወደ ግዙፍ ማክሮ ኢኮኖሚያዊ ስትራቴጂ አድጓል። ዛሬ ማህበረሰቡ በአረንጓዴ አሻራ የሚተክላቸው ችግኞች ከአካባቢ ጥበቃና ከምግብነት ባለፈ ወደ ዓለም አቀፍ የካርቦን ገበያ ለመግባት አቅም እየፈጠሩ ነው። ማህበረሰቡ ከሚተክላቸው የአቮካዶ የሚሆን የአትክልት ፍራፍሬዎች ከሽያጭ ከምግብነት አልፎ ያንን አካባቢ በመሸፈኑ ከዛ ካርቦን ክሬዲት ማግኘት ይችላል ማለት ነው። እንግዲህ በእኛ ሀገር የካርቦን ትሬዲንግን እንትን ስናይ ሁምቦ እንዳልከው የመጀመሪያው ነው፣ በሀገራችን የመጀመሪያው አካባቢ ነው። ቀጥሎ ባሌ ማውንቴንስ ኢኮሪጅን የሚባል አለ። እሱም በፋርም አፍሪካ እና በተለያዩ ፓርትነር ወይም የልማት አጋሮች ካርቦን ፋይናንሲንግ እሱም ታጅቷል። እንደ ሀገር በግለሰብ ደረጃ በተለይ እነዚህ የፕሮጀክቶች የባሌ አካባቢ ምናልባትም ሶዶ ሁምቦ አካባቢ ያሉ ፎረስቶች የተሸጧሉ በካርበን። እነዚህ በትንሽ እንትኖች ናቸው። እንደ ሀገር ግን ናሽናሊ ምናልባትም የኖርዌይ መንግስት ይሄ ሪዛልት ቤዝድ ፔመንት የምንለው በዛ መሰረት ከኛ ጋር እየሰሩ ያለበት ሁኔታ አለ። እሱ እንዳጠቃላይ እንደ ሀገር እየሰራን ያለ ነው ማለት ነው። ምናልባት የኦሮሚያ ኦፍላፕ የምንለው የነሱን ፕሮሰስ ላይ ነው ያለው። ትላንት እንደ ሁምቦ ባሉ ውስን አካባቢዎች የተመዘገቡት የካርቦን ሽያጭ ተሞክሮዎች ተፈጥሮን ጠብቆ የውጭ ምንዛሪ ማግኘት እንደሚቻል ያሳዩ የመጀመሪያ ሙከራዎች ነበሩ። አሁን ግን መንግስትና ባለሙያዎች የጀመሩት ጥረት ያንን የተበታተነ የፕሮጀክት ገቢ በአረንጓዴ አሻራ አገራዊ መልክ በማስያዝ ላይ ይገኛል። ይህ አገራዊ ስሌት በተግባር ምን ያህል ውጤታማ እንደሆነ ለማየት የምዕራብ አርሲ ዞንን ተሞክሮ መመልከት በቂ ነው። ፊት ከነበረው እይታና አመለካከት ወጣ ብለው የደኑን ጠቀሜታ ሁሉም ህብረተሰብ የተረዳበትና እያንዳንዱ ሰው ጓሮ ብዙ ነገሮችን ብዙ የደን ውጤቶችን የሚታይበትና አካባቢው የተለወጠበት ነው። ከዚህ አልፎ የካርቦን ሽያጭም እንደ ዞናችን የተመዘገበበት በተለይ የአዳባ፣ የዶዶላ፣ የኮኮስና የነንሰቦ ካርቦን ሽያጭ ውስጥ ተጠቃሚ ሆኗል። ከካርቦን ሽያጭም ጥቅም አግኝቷል። ሌሎች ደግሞ የተቀሩት ወረዳዎች በካርቦን ሽያጭ ተመዝግቦ ጥቅም ለማግኘት እየተጠባበቁ ነው ያሉት። በማህበር ተደራጅተዋል። ዛሬ የምንተክላት እያንዳንዷ ችግኝ የነገው ታላቅ ደን መሰረት ናት። ያ ደግሞ የኢትዮጵያ አዲስ የአረንጓዴ ኢኮኖሚ የጀርባ አጥንት ይሆናል። ባለሙያዎች እንደሚስማሙበት በቀጣይ ዘርፉን ይበልጥ በቴክኖሎጂና በፖሊሲ ማዘመን ከተቻለ ደኖቻችን ከአየር ንብረት መቋቋሚያነት ባለፈ የሀገሪቱ ዋነኛ የውጭ ምንዛሪ ምንጮች ይሆናሉ። ከ92,000 አካባቢ የነበሩ የደን ምንጣሯችን አሁን ወደ ታች ወርዶ ወደ 27,000 አካባቢ የደን ምንጣሮ እናካሄዳለንና የደን ሽፋናችንም አሁን 23.6 አካባቢ ደርሷል። ይሄ 23.6 የሚሆነው የደን ሽፋናችን ይሄ በካርበን ይለካል። ይሄ ሲለካ ምን ያክል ካርበን እንዳለን እንደ ሀገር ማየት እንችላለን፣ ማወቅ እንችላለን። ይሄንን በጣም ብዙ ምንሰራበት ኤሪያ ነው ካርቦን ፋይናንሲንግ። አሁን ትልቁ ነገር ምንድነው? የግሪን ሌጋሲ ኢኒሺዬቲቭ እንደዚህ አይነት ነገሮችን አገሪቷ ብዙ አልሄደችባቸውም። አሁን ግን ረቂቅ አዋጆችም እንትን ያሉ ኢትዮጵያ ከካርቦን ትሬዲንግ በተለይ ከዚህ ከአካባቢ ጥበቃ በተገናኘ በዋነኛነት ከአረንጓዴ አሻራ ጋር በተያያዘ ከፍተኛ የሆነ ፋይናንስ ሞቢላይዝ የምታደርግበት ሁኔታዎች እየመጡ ነው ከፊታችን ያሉትና አጠንቅረን መስራት መቻል አለብን እንደ ሀገር ማለት ነው።